What are you doing? How could you? ኦኬ አዳዲስ ነገሮች አሉ። አብርሃም በሩታ ፊት ሄርሜላን መሳሙ ተሰምቷል። እንደዚሁም አብርሃምና ሄርሜላ የሩታን ቤት ሲበጠብጡ እንደዋሉ ሰምቻለሁ። በዚህ ጉዳይ የምላችሁ ነገር አለ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሐሳብና አስተያየታችሁን በመስጠት አብራችሁኝ ሁኑ። እንግዲህ ወደ ጉዳይ ስገባላችሁ የአብርሃምና የሩታ ጉዳይ አሁንም እየጦዘ ይገኛል። ብዙ ነገሮች ከግራና ከቀኝ እየተነሱ ይገኛሉ። በተለይ ደግሞ ከሩታ አዲሱ ፍቅረኛ መምጣት ጋር ተያይዞ አዳዲስ ነገሮች ሰፍተው እየመጡ ይገኛሉ። በአብርሃምና በሩታ መካከል ያለው ነገርም እየጦዘና ነገሮችም በሁለቱ መካከል እየሰፉ እየሄዱ ይገኛሉ። እንግዲህ አብርሃምና ሩታ አሁን ላይ አራምባና ቆቦ ሆነዋል ማለት ይቻላል። አብርሃም እርቅን በሚፈልግበት ሰዓት ሩታ ትሸሸዋለች። ሩታ አብርሃምን ለማስቀናት ትሞክራለች። እንደዛው ደግሞ ሩታ እርቅን በምትፈልግበት ሰዓት ደግሞ አብርሃም እንደዛው ተቃራኒ ሆኖ ነው የሚገኘው ማለት ነው። ይሄ ነገርም አሁን ላይም እየቀጠለ ይገኛል። እስካሁን ድረስም ያየናቸው ነገሮች በአጠቃላይ ይህንን ነው የሚያንጸባርቁት ማለት ነው። እንግዲህ ከሩታ አዲሱ ፍቅረኛ መምጣት ጋር ተያይዞ ሩታ የተለያዩ ነገሮችን እያደረገች ትገኛለች። አብርሃምን ቅናት ውስጥ ለመክተትና አብርሃምን ንዴት ውስጥ ለመክተት እንግዲህ የተቻላትን እያደረገች ትገኛለች። አብርሃምም በዛው ልክ እንግዲህ ቅናት ውስጥ ገብቷል፣ እልህ ገብቷል። ሩታን የሚያናድድበትን ነገር እየፈለገ ይገኛል። ሩታን ቅናት ውስጥ የሚከትበትን ነገር እየፈለገ ይገኛል። የሚበቀልበትን መንገድ እየፈለገ ይገኛል ማለት ነው። እንግዲህ በትናንትናው ቪዲዮ እንደተመለከታችሁት በተለይ ሄርሜላ ሩታን ጠይቃት ነበረ። አብርሃም ልጁን እንዲያይ ፍቀጅለት፣ ለምንድነው ልጁን የምትከለክዩ ብላ እንግዲህ ቀጥታ ሩታን ለማናገር ሞክራ ነበረ። እንግዲህ ከሩታም መልካም የሚባል መልስ አልጠበቃትም። ያው እንግዲህ ሩታና ሄርሜላ ያሉበት ሁኔታ ይታወቃል። የወዳጅነት ሁኔታ ውስጥ አይደሉም። ስለዚህ ሩታ በቀላሉ እሺ ልትላት አትችልም፣ ወይም ምን አገባሽ ነው ልትላት የምትችለው። ይሄ ኤክስፔክትድ የሆነ ነገር ነው። እንግዲህ ያገኘችው መልስ ይሄንን ነው ማለት ነው። ሄርሜላ እንደጠበቀችው አላገኘችም፣ ወይም እሽታና አላገኘችም ማለት ነው። እንግዲህ እኛ እስከምናውቀው ድረስ ሩታ አብርሃምን ልጁን አልከለከለችውም። አብርሃምም ልጁን ለማየት ቤቱ እየተመላለሰ ይገኛል። ነገር ግን አብርሃም እያጋጠመው ያለው ነገር ትንሽ ለየት ያለ ነው። ምክንያቱም ቤቱ በሚሄድበት ሰዓት የሚጠብቁት ሰዎች አብርሃምን እያስደሰቱት አይደለም። በዛ የተነሳ ልጁን ሳያይ ነው የሚመለሰው። እነዚህን ሰዎች ማየት አልፈልግም ነው የሚለው አብርሃም። ከሩታ ወንድም ጀምሮ እስከ ሩታ አዲሱ ፍቅረኛ ድረስ እንግዲህ አብርሃም በቤቴ ውስጥ እነዚህን ሰዎች ማየት አልፈልግም፣ ውጭ ላይ የፈለጋችሁትም ማድረግ ትችላላችሁ፣ ነገር ግን በቤቴ ላያችሁ አልፈልግም እያለ ይገኛል። እንግዲህ ሁሌ አብርሃም ቤቱ በሚመላለስበት ሰዓት እነዚህ ሰዎች ቤቱ ነው የሚጠብቁት ማለት ነው። በዛ የተነሳ ከነሱ ጋር ተጨቃጭቆ አተካራ ፈጥሮ እንግዲህ ልጁን ሳይ ነው ሲመለስ የነበረው እስከዛሬ ማለት ነው። ይህንን እንግዲህ አስታካ ነው ሄርሜላ እንደዚህ አይነት ጥያቄዎችን ለሩታ ያቀረበችው። ነገር ግን ሩታ አያገባሽም ስትል ነው የመለሰችላት በሌላ ቋንቋ ማለት ነው። እንግዲህ አብርሃምና ሄርሜላ ሩታ የሰላም ቋንቋ አይገባትም ያሉ ነው የሚመስለው። ወይም ሩታን እኛ በምንሄድበት መንገድ ሩታን መጠምዘዝ አንችልም፣ ማሸማቀቅ አንችልም፣ ቅናት ውስጥ መክተት አንችልም፣ ወይም እንድትሸነፍ ማድረግ ስለማንችል የተለየ መንገድ መፍጠር አለብን ያሉ ነው የሚመስለው። አሁን ላይ እንግዲህ አዳዲስ ነገሮች በዚህ ዙሪያ ተሰምተዋል ማለት ነው። እንደተሰማውም ከሆነ እንግዲህ አብርሃምና ሄርሜላ የሩታ ቤት ሄደው እንግዲህ ሲበጠብጡ እንደነበረ ሰምቻለሁ። በተለይ አብርሃም ሄርሜላን በማሽኮርመም እንግዲህ ሩታ እንድትቀና ሲያደርግ ነበረ። ሩታን ከፍተኛ ንዴት ውስጥ እንድትገባ ሲያደርጋት እንደነበረ ተሰምቷል ማለት ነው። እንግዲህ እንደተሰማውም ከሆነ በሩታ ፊት ሄርሜላን እንደ ሳማት ጭምር እንግዲህ ተሰምቷል ማለት ነው። በጣም አደገኛ ነገር ነው። አደገኛ እርምጃ ነው አብርሃም የወሰደው።
በጣም ይሄ አንኤክስፔክትድ ነገር ነው። በጣም ርቀት የተራመደ ነው የሚመስለው። እንግዲህ ሩታም በቀጣይ ደስታ የሚባለው ልጅ እንግዲህ እንደዚህ አይነት ነገር አድርጋ አብርሃምን ከፍተኛ ቅናት ውስጥ ልከተው ትችላለች። እንግዲህ አብርሃምና ሩታ የማይሆን ቅናት ውስጥ የማይሆን ውድድር ውስጥ እየገቡ ነው የሚመስለው። የማይሆን ፉክክር ውስጥ የገቡ ነው የሚመስለው በአሁኑ ሰዓት እና በጣም ፈር የረገጠ ነገር እያደረጉ ነው የሚገኙት። ሁለቱ እርስ በርስ ባላቸው ፉክክርና የቅናት ስሜት የተነሳ አጓጉል ነገሮችን እያደረጉ ይገኛሉ ማለት ነው። እንግዲህ እንደተሰማውም አብርሃም ሩታን ቅናት ውስጥ ለመክተት ሄርሜላን በተደጋጋሚ ሲያሽኮረምም እንደነበረና ሲስማት እንደነበረ በሩታ ፊት፣ ሩታም እንግዲህ ሁለቱን ከቤቷ ለማስወጣት ስትጥር እንደነበረና ከፍተኛ ጭቅጭቅ እንደነበረ ተሰምቷል ማለት ነው። እንግዲህ የተለመደው ድራማ እንደቀጠለ ይገኛል። ሁል ጊዜ ጭቅጭቅ ሆኗል። አሁን ላይ በተለይ ቤቱ በቃ ሁል ጊዜ እንደተበጠበጠ ነው። እንግዲህ አሁንም አብርሃም ልጁን ሳያይ ነው የወጣው ማለት ይቻላል። ምክንያቱም በሁለቱ መካከል በነበረው ግጭት የተነሳ አሁንም ልጁን ሳያይ እንግዲህ ሩታ እንዳስወጣችውና እንዳባረረችው ተሰምቷል ማለት ነው። እንግዲህ በአጠቃላይ የነበረው ነገር ይሄ ነው። የተለመደው አይነት ግጭት ሆኖ ነገር ግን አብርሃም የወሰደው እርምጃ በጣም አደገኛ ነው። ሩታን ከፍተኛ ቅናት ውስጥ ነው የከተታት። እንግዲህ የተለመደውን በሩታ ፊት የሚያደርገውን ሄርሜላን ይዞ በሩታ ፊት የሚያደርገውን ነገር አሁንም ደግሞታል ማለት ይቻላል። በጣም አሳዛኝ ነገር ነው ማለት እንችላለን። ነገር ግን በጣም አሁን ላይ በጣም አስገራሚና ትንሽ ጭንቅላትን የሚያስጠይቅ ነገር እየመጣ ነው ይገኛል። ምክንያቱም ሄርሜላና በተለይ በሩታም በኩል ያለው ደስታ የሚባለው ልጅ ማለት ይቻላል እንግዲህ እነዚህ ሰዎች ኳስ ነው እየሆኑ ያሉት ለሁለቱ እንጂ ምንም አይነት ጥቅም እያገኙ አይደለም። በተለይ የሄርሜላን ጉዳይ የምናውቀው ነው። ስንት ጊዜ ሆኗታል ከአብርሃም ጋር። ነገር ግን አንድም በፍቅሯም በኩል የተመለሰላት ነገር የለም ወይም ጠብ ያለላት ነገር የለም። ሁል ጊዜ አብርሃምን የራሷ ለማድረግ ትሞክራለች። ነገር ግን ምንም ያገኘችው ነገር የለም። በሩታ በኩልም አሁንም ደስታ የሚባለውን ልጅ ለመጠቀም አብርሃምን ለማስቀናት እንደ ኳስ ለመጠቀም ነው እንጂ ያሰበችው ያን ያክል እሱም ጥቅም ያገኛል የሚል ምንም አይነት ግንዛቤ የለንም የሚመስለው። በአጠቃላይ ሁለቱ አብርሃምና ሩታ ሄርሜላንና ወይም በሩታ በኩል ያለውን ደስታን እንደ መጫወቻ ወይም እንደ ካርድ እየተጠቀሙባቸው ይገኛል። እነዚህ ሁለቱ ልጆች እንግዲህ ምንም እየተጠቀሙ አይገኙም ማለት ነው። በአብርሃምና በሩታ መካከል ኳስ ሆነው እነዛ ደግሞ እየጠለዟቸው ይገኛሉ፣ እየተጫወቱባቸው ይገኛሉ መሀል አስገብተው ማለት ይቻላል። ለራሳቸው የቅናት ስሜት ማርኪያ እየተጠቀሙባቸው ነው ማለት እንችላለን። ይሄ ትንሽ አስገራሚ የሆነ እየመጣ ያለ ነገር ነው። እንግዲህ ማለት የምንችለው ሁለቱ በተለይ ሄርሜላ አይኗን ብከፍትና አብርሃምና ሩታ መለያየት አይችሉም። ሁለቱ አሁን ላይ ቅናት ስሜት ውስጥ ስላሉ ነው እንጂ መመለሳቸው አይቀርም። እንግዲህ አስቀድማ አይኗን ገልጣ ብትርቅ ይሻላል የሚል ሀሳብ ነው ያለኝ። በዛ በኩልም ደስታ የሚባለው ልጅ እውነት የሚለው ነገር እውነት ከሆነ ወይም ፍቅር ካለበትም ጭምር ከአሁኑ ቢርቅ ይሻላል፣ ከእንደዚህ አይነት ጨዋታ ቢወጡ ይሻላል የሚል መልእክት አለኝ። እንግዲህ በአብርሃምና በሩታ በኩልም እየተደረገ ያለው ነገር ብልግና ነው። ምክንያቱም ሰውን ለእንደዚህ አይነት ዓላማ መጠቀም ትክክል ነው ብዬ አላስብም። እንደዚህ መሆን የለበትም ብዬ ነው የማስበው። ራሳቸው በሁለቱ መካከል ያለውን ችግር ራሳቸው መፍታት ይችላሉ። እነዚህን ሰዎች ግን ባይጠቀሙባቸው የሚል መልእክት አለኝ ማለት ነው። እስቲ የሚሰማችሁን ሀሳብና አስተያየት ግለጹልኝ፣ ኮመንት ሴክሽን ላይ አስቀምጡልኝ። በአጠቃላይ ያሉት ነገሮች እነዚህ ናቸው። አብርሃምና ሄርሜላ የሩታን ቤት ሲቀጠቅጡ ነበረ፣ ሲበጠብጡ ነበረ። አብርሃም ሄርሜላን በሩታ ፊት መሳሙም ተገልጿል። የተሰሙት መረጃዎች እነዚህ ነበሩ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሱ የአገሬ ልጆች። ሰላሙ ነው።